ጮቄ የተራራ ሰንሰለት ብቻ አይደለም። ጮቄ ያምጃው፣ የግምዩ፣ ያስታው፣ የጅብራውና ከ85 በላይ ሀገር በቀል የእጽዋት ዝርያ መገኛ ብቻም አይደለም። የ270 ምንጮች 50 የሚደርሱ ወንዞች መነሻ ብቻም አይደለም። ብቻ ጮቄ መልከ ብዙ ስመ ብዙ ነው። ከምዕራብ አቅጣጫ ከአዴት ከብራ ዳማ ተራራ ጀምሮ የአባይ ወንዝ መነሻ የሆነውን ሰከላን አካሎ ቢቡኝን፣ ስናንን፣ እነማይን፣ እናርጅናውጋን፣ ሁለት እጁን፣ ማቻክልን፣ ደባይ ጥላት ወረዳዎችን የሚያካልል 53558 ሄክታር ስፋት ያለው የጎጃም ጣሪያ የአፍሪካ የውሃ አጋር ነው። ጮቄ የውበት አድባር ነው። አረንጓዴ ልብሱ፣ ደመና ትራሱ፣ ሰማይ ዳሱ ነው። በእርግጥ ለብዙ ሰው ጮቄ የሚመስለው በጥብቅ ስፍራነት የተከለለው 6024 ሄክታር የሚደርሰው ቦታ ብቻ ነው። ግን ደግሞ መልከ ብዙ ጮቄ 9 ወረዳዎችን የሚያካልል የተራራ ሰንሰለት፣ የአዋፋትና የእጽዋት መገኛ፣ የደግ ማህበረሰብ ባለቤትና ማሳያም ጭምር ነው። መልካ ጮቄን ያካለልን የተራራውን ውበት ያደነቅን ልንጓዝ ነው። መነሻችንን ደግሞ ከምዕራብ ጎጃም ዞን ደጋዳሞት ወረዳ ማድረግ ፈልገናል። ያውም ከደጃዝማች ጣዕሜ ቀዬ ካለም ምርጡ መንደር ጣዕመ አባ ኪዳን። ጣዕሜ የሚባለው ስያሜ ደጃይ ጣዕሜ ተወለዱ እዚህ ነው። ቡላዳሪ አውዲዋ የሚባል ቦታ ላይ ነው የተወለዱ። ከዚያ ተወልደው ክርስትና አቅላት የሚባል ቦታ ሊያስነሱ ይዘዋቸው ይሄዳሉ። እዚያ ሲደርሱ መሽቷል እናስነሳም ብለውም ይብለዋቸዋል። ከዚያ መልሰው ዘው ሲመጡ እዚህ ቅዳሴ ሳይገቡ ክርስትና አንስተዋቸዋል። ጣዕሜ ደጃይ ጣዕሜ ብለዋቸዋል። ሲባሉ በኋላም ደጃይ ጣዕሜ ሊባሉበት የተባለ ጣሊያን በመጣ ጊዜ የዚያን ጊዜ እሳቸውን ለማወቅ ተፈልገዋቸዋል። ስላሴ የሚባል ቦታ ላይ ሸሽተው በሄዱበት ሲመጡባቸው ጣሊያን ሲመጣ እቀፎ ከተዋቸዋል። እንዴት ማርኮ እንበላለን ተዚህ ማር እንበላለን ሲሏቸው አይ የንባውሪያን አትንኩብኝ፣ ሰውየው ያለበትን የንባውሪያን አትንኩብኝ፣ ሌላውን ቁረጡና ብሉ ብሏል። እዚያ ቦታ ላይ ቀርተዋል። ከዚያ ሄደው ያው ነግሰው ሲመለሱ ጣዕሜ ጊዮርጊስ አድዋው ድል አሸንፌ በመጣ ሸልምሃለሁ ብለውታል። አይ ልብስ አላቂ ነው፣ አንድ አባታችን ልብስ አላቂ ነው ሸልመው ደብረዋል ይበሉት። እሺ ብለው ደብረው 50 ቆመስ 100 ቄስ 2 መሪጌታ አርገው ወዳሽ ቀዳሽ የስንዴ ገባሪ አባኖብ ቤረባቦ የሚባል ቀዳሽ አቅላት ምስንክል አግረ ማርያምን 8 ክፈፍ አርጎ ሰርቶ ደጃይ ጣዕሜ የተባለበት በዚህ ላይ ነው። ቤት ያፈራውን ቀምሰን ለጉዞ ተዘጋጀን። የጉዞ ቁሳቁሶቻችንን ለጭነት እንዲመቹ ሆነው ተቀረቀቡ። ፈረሶች ተጫኑ። የመልካ ጮቄ ጉዟችን እንዲህ ተጀመረ። ስሙንና ዝናውን እንጂ እምቅ ሀብቱን በወጉ ያልተጠቀምንበት ጮቄ የውበት እጆቹን ዘርግቶ
በራሱ ዜማ ተቀብሎናል። ከጣማ አባ ኪዳን ቀበሌ ለ2 ሰዓት ያክል በእግር ተጉዘን ወዲህ በደመና ግርዶሽ ወዲያ ጉም የተከናነቡትን 4 ተራሮች ወይንም 4 መከራከር የሚባሉትን እያየን ወርቄ ኪዳነ ምሕረት ቀበሌ ደርሰናል። ማህበረሰብ ተኮር ቱሪዝም መነሻና መድረሻው ማህበረሰቡ ነውና በጉዟችን ላይ የምናርፍባቸው አርሶ አደሮች ተጠቃሚ መሆን ጀምረዋል። እዚህ አረፍ ብለን ቤት ያፈራውን ተቋደስ ለሱ ዋን ሻይከለ አንዳንድ ንስቋቸው የምናየው ውብ ምድር አድካሚ ጉዞአችንን አስረስቶናል። ግና ጮቄ ውበቱን እንጂ ሀብቱን እንዲቸረን ብዙ የተሰራ አይመስልም። ይህንን እያሰብን ለሰዓታት ተጓዝን። የመጀመሪያው ቀን የጉዟችን መቋጫ በምስራቅ ጎጃም ዞን በቢቡኝ ወረዳ ከምትገኘው ቀበሮ ሜዳ ከተባለችው መንደር ነው። ከአርሶ አደሮቹ ሰፈር ድንኳኖቻችንን ተከል ማደሪያችንን አመቻቸን። እዚህ ተጓዥ ምግብ አዘጋጆች ጉድ ጉድ ይላሉ። እዚያ ደግሞ በየማረፊያችን የምናገኛቸው የተመረጡ አርሶ አደሮች በሙሉ ኢኮሎጂ ገዛ ባህሉን የጠበቀ መስተንግዶ ለማድረግ ይሰነዳዳሉ። እናም የውጭና የሀገር ውስጥ ጎብኚዎች በአርሶ አደሩ ጎጆ ሰዓት ዳር ከበው የአርሶ አደሩ ኑሮ ያያሉ። ለጥቂት ቀናትም ቢሆን ይህን ህይወት ይኖሩታል። ባህላዊ መጠጡ ቀረበ። ድንች መቀቀል ተጀመረ። እዚህ የጮቄ ብርድ የተረታ ቢመስልም እንደ ትዝታ ሙዚቃ ከሩቅ እንደሚሰማ ዋሽንት እየመጣ አንዘፍዝፎን ይመለሳል። የሁለተኛ ቀን ጉዟችንን ለመጀመር ብርዱን ተቋቁመን ተነስተናል። የጮቄ ንጋት ልዩ ነው። የማይጠገበውን ውበት እያየን በተራሮች አናት ላይ እየተጓዝን ነው። እዚህ የተራራ ዓለም ውስጥ ሌላ መልክ አለ። የሀገሬው ሴቶች ጠመዥ ቆሎውን ቆልተው የዶሮ አይን የመሰለውን ጠላ ጠምቀው አረቂውን ይዘው መንገዱ ዳር አረፍ ብለው የደከመው መንገደኛና ገበያተኛ ይጠብቃሉ። አረፍ ብሎ ኪስ በማይጎዳ መልኩ ቀማምሶ መሄድ በተለይ በገበያ ቀን የተለመደ ነው። ዚያርስትለ መጨረሻ የሌለው በሚመስለው የጮቄ ተራራ ሰንሰለት እየተጓዝን ነው። ጮቄ እንኳን ባህር አቋርጠውና ወንዙን ተሻግረው ለመጡት ጎብኚዎች ይቅርና ከጉያው ለማይጠፉትም ሁሌም ታይቶ የማይጠገብ ሁሌም አዲስ ብርቅና ድንቅ ተፈጥሮ ነው። Born and raised in Germany, but since ዮሴፍ እባላለሁ። የተወለድኩት ጀርመን ውስጥ ቦን በተባለ ከተማ ነው። ነገር ግን ላለፉት 6 ዓመታት የምኖረው አዲስ አበባ ውስጥ ነው። አባቴ ኢትዮጵያዊ ነው፣ እናቴ ደግሞ ጀርመናዊት ነች። እኔ ተራራ ማየት እወዳለሁ። እዚህ መጥቼ የጮቄን ተራራ ማየት በመቻሌ በጣም ደስ ብሎኛል። ይህ ለኔ የተለየ አጋጣሚና የመጀመሪያዬም ነው። በጣም የሚያስገርምና የሚወደድ ቦታም ነው። ህዝቡ እንግዳ ተቀባይ ነው። ወዲያ ማዶ ተራሮች አደግድገው ያጋፍራሉ። ወዲህ በጮቄ መልካ መልክ እየተደመም አፋፍ ላይ አረፍ ብለን በጮቄ የተፈጥሮ ሙዚቃ ታጅበን የማይረሳ የምሳ ጊዜ አሳለፍ።
absolutely incredible. በጮቄ ጉዞ በጣም ደስ የሚል ጊዜ እያሳለፍኩ ነው። ለመጀመሪያ ጊዜ ስለሆነ በተራሮቹ በተደምሜያለሁ። በመንገድ ላይ የሚያገኙን ሰዎች ሁሉ ደስ ብሏቸው ይቀበሉናል፣ ጓደኛም ያደርጉናል። በተለያየ ቦታ ስንሄድ ሰዎቹ ያስቆሙ ጠላና አረቄም ይጋብዙናል። በየሰው ቤት እየገባን የምንዝናናው እንደ ቤተሰብ ነው። ይህ በጣም የሚገርምና ደስ የሚል የጎጃም ጣራ እየተባለ በሚታወቀው በጮቄ ተራሮች አናት ላይ የሁለተኛ ቀን ጉዟችንን ቀጥለናል። አዳራችንን በአርሶ አደር አማራ ሰውነት ቤት ቀበሮ ሜዳ በሚባለው ቦታ አዳራችንን አድርገን ዛሬ ደግሞ 2 ሰዓት 3 ሰዓት በላይ ተጉዘን ዛሬ የምናድርበት ወደ ሞላሌ ዋሻ እንሄዳለን። እንግዲህ ሞላሌ ዋሻ እዛ ከፍ ብሎ የምታዩት ነው። በነገራችን ላይ ከጀርባ የምታዩቸው 4 መከራክር ተራሮች ናቸው። እነዚህ 4 መከራክር የሚባሉት ተራሮች ከርቀት ሲታዩ በጣም ገዝፈው ነው የሚታዩት። ግን አሁን ወደ ተራራው አናት እየተጠጋን ስለሆነ ግርማ ሞገሳቸው በተወሰነ መልኩ እየቀነሰ መጥቷል። የዛሬ አዳራችን በሞላሌ ዋሻ ነው። ሞላሌ ዋሻ ላይ ምን አለ? ታሪኩ ምንድነው? ቱፊቱ ምንድነው? ወደዛው ተጉዘን እናያለን። ያው እንደምታዩት ከበስተጀርባይ እዚህ ጮቄ ውስጥ አመጃው፣ ግምዩ፣ ጅብራው የሌለ የጽዋት ዝርያ የለም። ተፈጥሮም እንደምታዩት የሚገርም ነው። ሰልፈኛ ተራሮች አሉ። እነሱን ተራሮች ያቆራረጥ ወደ መዳረሻችን እንሄዳለን። የሁለተኛው ቀን አዳራችን በሞላሌ ዋሻ ነው የሚሆነው። በሶስተኛው ቀን አዳራችን ደግሞ ሌላ ቀበሌ አድርገን ጮቄ በ3 ቀን ጉዟችን ምን እንደሚመስል እናስቃኛችኋለን። አሁን ወደ ሞላሌ ዋሻ ነው የምንሄደው። አብራችሁ ነው። አሁን ደርሰናል። በርቀት አናቱ ብቻ ሲታየን ከነበረው የተራራ ክምር ስር ደርሰናል። ቀና ብለው ሲያዩት በጣም ያስፈራል። ይህ ገጽታ የሚገኘው ቢቡኝ ወረዳ ሲሆን የቦታውን መጠሪያም ሞላሌ ዋሻ ይሉታል። የሁለተኛው ቀን አዳራችን እዚህ ዋሻ ውስጥ ነው ከአራተኛው ትውልድ የዋሻ ነዋሪዎች ጋር። ይህ ቦታ የአያቴ ቦታ ነው። የ4 አመት ልጆኝ ተታይ ተመሳሳይ ማርያም ተወልጄ በታዝ እየመጣው እዚህ አደኩ። ሳድግም ምንም ታዲያ ጋር ተዘንጭ አደጌ። አሁን ሲባል ይህ ቦታ ዞሮ ለኔ የኔ እድል ሆነ። እድሌ እንደደረሰኝ እዚሁ ተቀምጬ ወልጄ አሳድጌ ጎጆም ለማሰራትም ሽያለሁ። የሚቀጥልም ደግሞ ወደ ኋላም ደግሞ የተማረም አለ። አሁን ውጤት ስለቀረበት እንጂ አሁን የሚማርም አለኝ። ደግሞ እንዴት እንደገቡ ያውንም ተጆሮ ጠገብ ስለያዝኩት ቅድሚያቶች እኛ የመጡበት ስር ቦታቸው ኩችታቦ ነው። ተኩችታቦ ያው የከብት በሽታ ጓንዶ ሸሽተው መተው እዚህ በርተው ዱር ላይ እንደተቀመጡ ተዚያ ላሚቱ ጠፍታቸዋል። ላሚቱ ሲጠፋቸው ያችን ላም ሲፈልጉ ጣሻዋን ያዙ እየተከተሉ ይመጡ ዱካዋን ዘው ገብታ እዚህ ውስጥ ቆማ አግኝተዋታል። ያችን ላም ተዚያ ይሄን ቦታ ሲያው ደረቅ ቦታ ሆኖ ሲያገኙት በዚያ የተነሳ እዚህ ገብተው ተቀምጠዋል። ተዚያም በኋላ ተዚያ ተኩች ጓዛቸውን ጠቅለው መተው እዚህ እንደገቡ ቀርተዋል። ልጅ እያሳደጉ እየዳሩ ምን እያሉ እዚህ ኖረዋል። አርሶ አደሮች ጎብኚዎች መምጣት በመጀመራቸው ኑሯቸው የተሻለ እንደሚሆን ተስፋ አድርገው ነበር። ይሁንና በኮሮና ወረርሽኝና በጦርነቱ ምክንያት ጎብኚዎች መምጣት በማቆማቸው አስፈላጊ ነገሮችን ከመስራት ተቆጥበው ነበር። የሚጎበኝ ቀደምና ብይ ነበሩ። ከዛውጭ ወደዚህ እንደው መቼም ብዙም አይደለም። እንደው አንዳንድ እንድተንጠባጣቢ ከዚህ ተወረዳ መጣን ምን እያለ እንደው መምራን ምንም እንደው እንጂ ከዛውጭ እንደ ወጣ ያለ ሰው አልመጣብንም። ወደፊት ያው እንኳን መትከያና አዘጋጃለሁ። እንትን ጎጆም ቢባል ጎጆም ሰራለው። እንግዲህ ወደፊት ተስተካከላል። በሁለተኛው ቀን የሞላሌ ዋሻ ዳራችን የአርሶ አደሮቹን የህይወት እውነት ለአንድ ቀንም ቢሆን ተጋራን። የሙሉ ኢኮሎጂን የቱሪዝም ሐሳብ የተለየ የሚያደርገውም ይህ ነው።
እኛ ጋር ቱሪዝም ሲባል ህብረተሰቡ ቱሪዝምን ብዙ ያቅም ፕሮጀክት ነው የሚያውቅ ለምንድነው ቱሪዝም ይመጣል እንግዳ ይመጣል የሻይ ይከፍላል ወይም ያገልግሎት ይከፍላል ይሄዳል ያ በኔ እምነት ለጊዜው የሚሆን ይደጉማል እንጂ አገራዊ ለውጥ አያመጣም ስለዚህ ቱሪዝምን ወደ ፕሮጀክት መቀየር አለብን ቱሪዝምን ወደ ፕሮጀክት ስንቀይር ደግሞ የኛን የሎጁና የገበሬው ጥምረት ነው ያን ያደረገው የመጣ እንግዳ ዕውቀቱን እንዲያስቀር የሻይ ከፍሎ ከሚሄድ የበለጠ ትልቅ ፕሮጀክቶችን እንደ ትምህርት ቤት ወፍጮ ማለ ህጻናት ሶላር ፓምፖች እና የአስተራረስ የኮንሰርቬሽን እንደ ፐርማካልቸር የሚባል አይነት ግሪን ሃውስ ነጭ ሳልባ ምድጃዎች እና ባዮጋዝ እንዲሁም ደግሞ የሳሙና አሰራር ሽቶ አሰራር ቅባቶች ማምረት ንብ ማነብ እነዚህ አይነት ነገሮች ላይ ሞር ማተኮር ይህንን ማድረግ ስለዚህ ወጣቱ ደግሞ የመጣውን እንግዳ ማስጎብኘት ቋንቋውን አዳብሮ ተምሮ ፈረስ የሚጋለብ የሚሆን ይችላል የጭነትም ይሆናል እሱን አብሮ ይሄንን አካባቢ ባለቤቱ ነው እንዲያስጎበኝ በትርፍ ጊዜው ሻይ ቤት አረቂ ቤት ወይም ቁጭ ብሎ የውጭን ፊልም ከሚያይ ስለ አካባቢው ያለውን ቅኝት አድርጎ ዕውቀት እንዲያቅ ሰላም እንዲፈጠር ተተኪ ትውልድ እንዲያፈራ ይሄንን ነው የምንሰራ ስለዚህ የበለጠ ፍቅርን አንድነትን እኩልነትን እናስተምራለን በተግባርም እናሳያለን አብሮን የተጓዘው ጀርመናዊው ጎብኚ እውነቱን ለመናገር የተቀላቀለ ስሜት ነው የተሰማኝ ይላል Yeah, it's mixed feelings. አንደኛው የምታየው ነገር ሁሉ ደስ የሚልና መንፈስን የሚያረካ ነው ተፈጥሮን ወድጄዋለሁ በሌላ በኩል ደግሞ የሰዎቹን ያኗኗር ሁኔታቸውን ስመለከት ኑሯቸው በጣም ከባድ መሆኑን አስተውያለሁ በተለይ ምሽት ላይ ያለው ሁኔታ ፍቅራቸውና ከባድ ኑሮ እንደሚገፉም ተረድቻለሁ አንድ ምሳሌ ልንገር የሚኖሩበትን ሁኔታ ስታይ ሺህ ዓመት ወደ ኋላ አሰብኩ እዚህ ቦታ በፀሐይ ብርሃን የሚሰራ ሶላር መብራት እንኳን የለም እኔ እንደ ሶላር ምህንድስና ባለሙያነት የሳየው ከቴክኖሎጂ የራቁ ናቸው የጮቄ ከፍተኛው ተራራ ላይ መውጣታችንን የሚያሳዩት ዙሪያውን በምስራቅ ጎጃምና በምዕራብ ጎጃም ዞን የሚገኙ ሙሉ ተራራዎች እንደምታያቸው በዚህ ደረጃ ነው ያሉ አሁን ከፍታ ወደ 3700 አካባቢ ወጣናል ይሄ የምታዩት የሞላሌ ዋሻ ማለትም ዛሬ ያደርንበት ሰዎች የሚኖሩበት ነው ከ100 ዓመት በላይ ሰዎቹ ኖረውበታል አራተኛው ትውልድ ነው ያለበት እንግዲህ ይሄ የምታዩት አራት መከራከርን ጨምሮ የተራሮች ስብስብ ነው የሞላሌ ዋሻ ተራራ እነዚህን ተራሮች ስብሰባ ጠርቶ መሃል ላይ ሆኖ የተራሮቹን ጉባኤ የሚያካሂድ ነው የሚመስለው እዚህ አካባቢ አመጃው ግምዩ አስታው ጅብራው የሌለ የጽዋት አይነት የለም እንደዚሁም ቀይ ቀበሮና የተለያዩ የአፋት ዝርያዎች አሉ እንደምታዩት ገጻ ምድሩ በጣም ነው የሚያምረው ምናልባት ይሄን የሚገልጸው የገብረ ክርስቶስ ደስታ ግጥም ይመስለኛል ከዛ በተረፈ ይሄንን ውበት ይሄንን ትልቅ ሀብት ይዘን ላለፉት አመታት በቱሪዝም መዳረሻነት ብዙ ባለ መስራታችን በጣም የሚቆጭ ነገር ነው ምክንያቱም በርካታ ፈረንጆች አካባቢውን ማወቅ ይፈልጋሉ በስፋት ማስተዋወቅ ይጠይቃል እንደምታዩት አሁን ወደ ላይ ወደ ጮቄ ወደ ከፍታማው ቦታ እየመጣን ነው 3700 አካባቢ እየደረስን ነው የመጨረሻው ያቺኛው ተራራ 3800 እስከ 3900 አካባቢ ይሆናል አጠቃላይ ከባህር ጠለል በላይ ጮቄ 4100 ሜትር ነው እንግዲህ ዋናው ከፍታ ላይ ለመድረስ የሚቀረው 200 ምናምን ሜትር ነው አሁን ወደ ተራራዋ አናት ላይ እንሄድና እዛ ላይ ሆነን ደግሞ የተራሮቹን ውበት እናደንቃለን ለምን በቱሪዝም መልኩ ይሄንን ሰፊ ሀብት ይዘን መስራት አልቻልንም የሚለውን እያነሳን እንጫወታለን ጉዟችን ወደ 3800 ሜትር ከባህር ጠለል በላይ ወደሚሆነው ከፍታ እንጓዛለን
ያደርንበት ዋሻ ግዙፍ ተራራ ነበር። ይሁን እንጂ ወደ ሌላ ትልቅ ተራራ ስንወጣ ሞላሌ ዋሻ ግዝፈቱ የከዳው ይመስላል። አንዱን ተራራ ወጥተን ስንጨርስ ሌላ ተራራ ብቅ ይላል። ይሄ ሌላው የጮቄ መልክ ነው። ሙሉ ኢኮሎጂ ሐሳቡ ሲጠነሰስ ጀምሮ ፈታኝ ነበር። በተለይም ከሰለጠነው ዓለም ወደ ገጠር በመምጣት ሐሳቡን ዳር ለማድረስ ብዙ ተግዳሮቶች ነበሩት። የተለመደው ነገር ወደ ተሻለ ቦታ መሄድ፣ ሀብት ወዳለበት፣ ሀብት ሲባል ደግሞ የወረቀት ገንዘብ፣ ያንን በዛ መንገድ መሄዱ ደግሞ በከተማውና በገጠሩ መካከል ያለውን የዴቨሎፕመንት ልዩነት ያያችሁት ነው። ለዚህ ሁላ ተጠያቂ እውነት ለመናገር መጀመሪያ ራሴን ያደረኩት ከዚህ ማህበረሰብ ተምሬ ወጥቼ እውነት ህሊና ካለኝ እንዴት አልጋ ላይ ተመችቶኝ ተኛለሁ? እንዴትስ ቀሪውን እድሜን የወረቀት ገንዘብ ሰበስብ ኖራለሁ? ይሄ ነው ወይ እናትና አባቶቼ ለኔ መስዋዕት የከፈሉት? ይሄ ህሊና ጉዳይ ነው። ስለዚህ ደሞም ተማርኩ ካልኩኝ ምንድነው በተግባር ማሳየው? ተመርቄ ቢሮስ ለመቀጠር ነው? ተመርቋል ተብሎ ፎቶ ግድግዳ ላይ እንዲለጠፍ ነው ወይስ ስሞት እንዲለቀስልኝ ነው ወይስ ያለውን ነገር እውነታውን ለማህበረሰቡ አቅርቤ ያለውን ችግር ያለውን መፍትሄ አሳይቼ ትብብር ካደረግን ደግሞ ለውጥ እንደሚመጣ ማሳየት። ለውጥ የማይጠቀሙ ከሆነ መተው። ስለዚህ ከጸጸት ምድናለሁኝ። ከዛ ያኛው ይሄ ካልሆነ ያኛው ህይወት መኖር ከባድ አይደለም። ከባዱ በወጣትነት ገንዘብ ሳያጓጓኝ ታች ድረስ ማህበረሰቡ ጋር ቀርቦ መስራት እሱ ነበር። መጀመሪያ ቻሌንጅ የገጠመኝ ከቤተሰብ ነው። እንዴት ከጨለማ ቦታ ወጥተንህ ብዙ መስዋዕት ከፍለንልህ እነሱ ስላስተማሩኝ አዲስ አበባ ወስደው ኦፍ ኮርስ በእናትና አባቶችም ከፍቶቻቸውን ሽጠዋል እኔን ለማስተማር እና ወንድሞችን ለማስተማር። እንዴት ወደ ጨለማው ትመለሳለህ? እኔም ደግሞ ያልኩት ምንድነው አዎ ልክ ናችሁ፣ ከጨለማ ወጣችሁኛል። አሁን ግን ስመለስ ብርሃን ይዤ እንጂ ብርሃን ሳልዛለም ወደ ጨለማ ሄድኩኝ። ይሄው ብርሃኑ አፍርቶ በደንብ ብርሃን በስቶ ህብረተሰቡ ጋር ተቀናጅቶ ይሄንን መፍጠር ቻለ። ከብር አዳማ እስከ ግሽ ተራራ ከደጋዳሞት እስከ ነማይ የተዘረጋው ጮቄ 53000 ሄክታር በላይ ቢሆንም ማህበረሰቡን በወጉ ተጠቃሚ ያደረገ አይደለም። እንግዲህ የጮቄ ተራራ ያው በጎጃም ምድር ውስጥ አንድ ትልቅ የውሃ ማማ የውሃ ጋን ቦታ ነው። ይሄ ቦታ ብዙ አካባቢዎችን የሚያካልል ነው። እንግዲህ ከዚህ ቦታ በርካታ ወንዞች ይፈልቃሉ። ለምሳሌ ከምስራቅ ጎጃም በርካታ ወረዳዎች ላይ የሚፈልቁ ወንዞች አሉ። ምዕራብ ጎጃም በርካታ አልፎ አዊ ድረስ እነዚህ በተለይ ጮቄ ከደጋዳሞት እስከ ቋሪት ብር አዳማ ድረስ የሚያካልል ነው። ይሄ ቦታ እንግዲህ ሰፊ ሽፋን ያለው ነው። በተለይ ምዕራብ ጎጃምና ምስራቅ ጎጃም አካባቢ ያሉ ወረዳዎችን የሚያካትት ነው። እስካሁን እዚህ አካባቢ ላይ ብዙ ውስን ትኩረት ካልሆነ በቀር ያን ያህል ትኩረት ሳይሰጠው በተለይ ካለማዋቅም ጭምር እየተራቆተ ጭምር የቆየበት ሁኔታ ነው ያለ። አንዳንዴ ሁለቱ ዞንም እየተገናኘ ይሄ አካባቢ እንዳይራቆት ስራ ሲሰራ ቆይቷል፣ ግን ብዙ ሳይለማ ቆይቷል። አሁን ላይ ጥሩ ጅምሮች ተጀምረዋል። ጮቄ ሰፊ ነው። ከ10 በላይ ወረዳዎችን ያቀፈ ነው። አንዳንድ ጊዜ ፊኩን ብቻ ምናስብበት ነገር አለ። ስህተት ነው ለኔ። የሁላ ተፋሰስ ጮቄ አካል ነው። ሙሉ ለጮቄ ትልቅ ባለውለታ ነው። በዓለም ዘንድ እንዲታወቅ አድርጎታል። ተስፋ ሰጥቶታል። እንደሚቻል አሳይቷል በተግባር። ወይም ይሄ ማህበረሰብ የጮቄ በሙሉ ማህበረሰብ ሌላ ክልል ወይም ሌላ ሀገር ሄዶ ማየት የለበትም። እዚህው በትክክል ከራሱ ከሆነ አርሶ አደር ጉዳቱንም ጥቅሙንም መማር አለበት። እኛ የምዕራቡን ፓርት ሰራን እንጂ የምስራቁን ፓርት ምንም አልነካ ነው አላየነውም። እንዲያው
ከአባጅሚ ጫካ አራት መከራከር አካባቢ እና ይሄኛውን ብርሃኔ ታወሩ ያለበት ከፍተኛውን ቦታ ከማየት ውጪ ያደረግነው ነገር የለም። ያ ማለት አይቻልም ማለት አይደለም። ስለዚህ ብቻችንን ግን የትም ስለማንደርስ የመንግስት አካላት ተቆርቋሪ አካላት ይሄ ጮቄን ማልማት አለብን ብሎ የሚያስቡ ባለሀብቶች ከኛ ጋር ጥምረት ፈጥረን የ3 ቀን የ4 ቀን የ5 ቀን ጉዞዎች ብቻ ሳይሆን የ20 ቀን ጉዞዎችን ማዘጋጀት አለብን። እንግዳው ጮቄ ላይ መፍሰስ መቻል አለበት። ገንዘቡም ወደዚህ ዕውቀቱም ወደዚህ መሆን መቻል አለበት። ይሄኛው መንደር ከዛኛው መንደር ጋር መስተሳሰር አለበት። አሁን እኛ ስናረግ ምንድነው ስናሸንፍም ጮቄ ማውንቴንስ ኢኮ ቪሌጅ ነው ያለው። ካሁን በኋላ የሚመሰረቱ ብዙ ሎጆች ብዙ ኢኮ ቪሌጆች ስለሚኖሩ ያንን ስምም አካታች እንዲሆን እንዲለማ ስለፈለግ የኛን አካባቢ ብቻ አላደረግነው። ይሄ ለምንድነው ኃላፊነት ስለተሰማንና አርቀን ስላሰብን ነውና ማሳሰብ መፈልገው የሚቀጥለው የሚሰሩ ጎጆች በሲሚንቶ በመስታወት ያጌጡ መሆን የለባቸውም። ትክክለኛ ባህላዊ እና የእንግዳውን ተፈጥሮን ያማከለ መሆን አለበት። ትክክለኛ ኢኮሎጂ መሆን አለባቸው። መንደሩ ደግሞ ኢኮ ቪሌጅ መሆን አለበት። እኛ ጋር ህብረተሰቡ ሎጁን ሰራ ኢኮሎጂ ሰራ ማለት ነው። ኢኮሎጂ ደግሞ መንደሩን ቀየረ ኢኮ ቪሌጅ አደረገ። ይህ አይነት ጥምረት ነው። ስለዚህ የሙሉ ኢኮ ቪሌጅ ይኖራል፣ የሞላሌ ኢኮ ቪሌጅ ይኖራል፣ ኢኮሎጂንም ይኖራል፣ የወፍ ጫና ይኖራል፣ አቢቆም አካባቢ ይኖራል፣ እዚያ ወደ አዲስ ዓለምም ይኖራል እና ወደ ሰከላ አካባቢም ይኖረናል፣ ወደ አዴትም ወደ አራት መከራከርም። ስለዚህ እንደዚህ የተሳሰረ የጮቄ ማውንቴንስ ኢኮ ቪሌጅስ ይሆናል ማለት ነው እና ይሄ በጣም 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 ትልቅ እድል ነው። በትክክል ካለማንበት ማሳሰብ መፈልገው ጥምረት ፈጥረን ተሳስበን እውነተኛ ችግሩን ተገንዝበን አንድ የሚያረጋን ደግሞ የችግሩን መፍትሄ መስራት ላይ ከሆነ እናደርገዋለን። ጮቄ በጣም ብርድ ነው። ጮቄ የብርድ ሀገር ነው። በረዶ የሚፈላበት ነው። በርካታ ብዝሃ ሕይወት አለ፣ እጽዋት አለ፣ እንዲሁም ደግሞ የዱር እንስሳት ይገኛሉ። ነገር ግን ይሄን በአግባቡ ማልማት አልቻለም። እንግዲህ የሁለተኛ ቀን አዳራችንን እንዳያችሁት በሞላሌ ዋሻ ውስጥ አድርገን የሞላሌን ዋሻ ታሪክ ሰምተናል። አራተኛው ትውልድ በዛ ዋሻ ውስጥ እየኖረ ነውና ማታ የነበረን ምሽት አይተናል። ዛሬ በሶስተኛ ቀን የጮቄ ጉዟችን ደግሞ አምጃ ወፍጫህና የሚባለው ማዶ የምታዩት ሰፈር እንሄዳለን። እንግዲህ በዚህ በተራራው ስር ወርደን የዛሬ ጉዟችንን የምናደርገው በታችኛው ወርደን እዛ ማዶ ያለው ቀበሌ ነው። አምጃ ወፍጫህና ይባላል። ይሄን ሸለቆ ተከትሎ ምስራቅ ጎጃምና ምዕራብ ጎጃም ይለያያል። ወደዚህ ያለው ምስራቅ ጎጃም ነው፣ ቢቡኝ ወረዳ ሲሆን ወዲያ ማዶ ደግሞ ምዕራብ ጎጃም ደጋዳሞት ወረዳ ውስጥ የሚገኘው የአምጃ ቀበሌ ነው። ስለዚህ የሶስተኛ ቀን አዳራችን በዚህ በተራራው ቁልቁል ወርደን ያንን ተራራ አልፈን ዛማዶ ካለው የምዕራብ ጎጃም ዞን አንድ ቀበሌ ከሆነችው አምጃ ነው የምናድረው። ጉዟችን በጣም ቆንጆ ነው። በአካባቢው ያለውን ብዝሃ ሕይወት እየቃኘን የአርሶ አደሩን ሕይወት እየቃኘን ኑሮውን እንዴት ነው የሚኖሩት፣ ጮቄ እንዴት ይኖራል የሚለውን ሐሳብ እያነሳን እየተጨዋወትን ጉዟችንን ቀጥለናል። የሶስተኛ ቀን ጉዟችን አዳራችን ምን ይመስላል በኋላ ላይ እንመለሳለን። አሁን ግን እንጓዛለን። በሞት ያፈርሶን የሚለው ቃል እዚህ ልዩ ቃና አለው። ከደጉ ባላገር ቀዬ ዘልቀን እየተስተናገድን ነው። ይህ አይረሴና የሀገሬውን ደግነት የሚያሳየው የመልካ ጮቄ ሌላው ገጽ ነው። ከማንነቱ የሚቀዳው ባህሉን ወጉንና ደግነቱን በሚያመሰጥርበት ክውን ጥበባቱ ቱባ ስርዓቱን
አብረን ታደምን። እንግዲህ አትመጣ ደስተኛ ነን እድል ሲመጣልኝ እንዴት አርጌ ሰዳለው አርዱስ ብዬ እኔ ቤት አራገፉት እኔ ቤት ሲያራግፉት ተቀበልኳቸው በቃ ሁሉም ወተትም ምንም ነበረኝ በቃ ሸኛቸው ተቀበልኳቸው ዋላም እነሱ ስብ ብለው መጡኛ ቤት ዓለም ጨዋታ እንደዛሬው ፍከራ ቀራርቶ በዓለም በደስታ ሸኘናቸው መንደሩላ ጥቅ ብሎ እንዲያውም እንዴት ተዘዋዲያውላ በፌስታ ባለም ተቀበለ እንጀራውን ሁሉ እየቀባ እየጋገረ መጣ አሁን ለወጣቶቻችን ቢሆን በቃ ደስ ያለ ነገር ለልጆቻችን ነው አሁን ምፈልገው ይሄ ነው እኛ ቢመጣም እንግዲህ ባለም እንቀበላለን በቃ አለን እንዲህ ያለ እንግዲህ ሲመጣልን አካባቢው ደስተኛ ነው በጣም ደስተኛ ነው ደስ ብሎት ያሉትን አድርግ የተባለውን የሚያደርግ አታድርግ የተባለውን የማያደርግ ህዝብ ነው ያለ በጣም የተባለውን ይቀበላል ሰርቶ የሚለወጥ ህዝብ አለበት ሰፊ ጮጫኛ የተባለውን ሁሉ ጎጆዎችን ሰርተን ሁሉንም እንሰራለን የእንግዳ መቀበያ ሰፋር ግን ሰርተን የመጣውን ሁሉ እየተቀበል እኛ አብረን እንጓጓዝ እናድጋለን ብለው ሳይጠይቁ እንደ ብራር የገባለው ቦታቸው በዚያ ቢሄዱ በዚያ ታያቸው ተመስገን ባለው የሰማይ ኮከብ መሰለባቸው አሞጭ ብርሌ ይደረደረ በላቱ መሬት ሲዘል ያደረ ተባላግረው ኮሶ መራራ ለጓደኞቹ ማረው ዘለላ እስካባረሩ የልብ ቆንጆ የልቡ ሳይንስ አይሰራ ቆንጆ የጮቄው ጌታ የስነ ቃሉን ፈጣሪ ነው በተፈጠረው ሁነት ሳቢያ ሐዘንና ደስታውን ማንነቱንና የትመጤነቱን በቀረርቶና በፍከራ የሚገልጽበት የራሱ ሌላ ገጽ አለው አረካብ ያለበለውቲ አረካብ ያለም
የጮቄን ሀብትና የንጋት ውበት መግለጽ በርግጥ በጣም ከባድ ነው። ነገር ግን ውበቱ ብዝሃ ሕይወቱ ቢሆንም እንደ ድሮ አይደለም። አይደኑ በጣም ጫካ ነበር፣ ዝንጀሮ ነበር፣ አሳማ ነበር፣ እህል እየተጠበቀ ነበር። አዝመራ ተዳሪ እንደተዘራ እየተጠበቀ ነበር የምናገበው። አሁን ግን ጫካው ስለተመነጠረ አሳማ የሚባል ምንም ዝንጀሮ የሚባል ጠፍተዋል፣ ተሰስተውናል። ዝንጀሮስ ተቅርብ ነበር፣ አሁን ግን ተሰስተውናል፣ ጠፍቷል። ቀበሮ እንግዲህ ድሮ በግ ትበላ ነበር፣ አሁን ግን እንዲያውም በጉን ስታይ የምትሸሽ ቀበሮ አለች። ሌላ ያው እንደ ተፈጥሮ ሀብቱ እንደ ጅብ ያሉ ሌሊት ይከሰታሉ። ከዚህ ውጭ ሌላ የለም። ጮቄ እንግዲህ ሳር ቢከለከል ሰፊ ጮቄ ነው ያለን። ከብት ቢደል እንደው በቃ አሉ እጽዋቶች ሁሉ ቀፎ ለማበጀት የሚመችናል። ቀፎም አገሩ ነው የሸበተ ማር ነው የሚቆረጥ። ያው ጥቅሙን ስታላወቀው ድረስ ያው ማረዳዳት ያስፈልጋል። ሰው እምነት ይፈልጋል። ዕውቀት ስለሚያንሰው እንጂ ተተረዳዳ ጥቅሙን ታወቀው በደንብ ይከታተላል። ተሰፊው ጮቄ መንግስት ታወቀልን እናስከልላለን። እዚያ ጎጆችን ቤቶችን እንሰራለን። በተጨማሪ መንግስት ያለውን እንግዲህ ሀብታም ሆነ አንዳ ወፍጮ ያሉትን እንዲው በእኛ በኩል የሚቸግሩንን ብዙ ነገሮች እንዲሟሉልን እንፈልጋለን። የአካባቢው ማህበረሰብ ከጮቄ የሚጠቀምበትን መንገድ በወጉ በማስረዳት ወደ ለውጥ ለመጓዝ አሁንም ጊዜው አለ። አርሶ አደሮቹም ትልቅ ተስፋ አላቸው። ሰሞኑን በእግራችሁ ብዙ ለፍታችሁ ነው አይታችሁታል። ቦታው ከምንም በላይ እንክብካቤ የሚፈልግ ነው። አሁን ማህበረሰቡ ላይ ያለ የግንዛቤ ችግር ነበር። አሁን ጥሩ ነጸብራቆች እየታዩ ነው። የመጀመሪያው ይሄ ጣመ ቀበሌ ላይ ዚሎጅ ላይ የታየው ትምርት ነው። ማህበረሰቡ ለአካባቢ ለተፈጥሮ ያለው ትኩረት ጥሩ ነገር ታይቷል። ስለዚህ የበለጠ ሄና አስፍቶ ለምሳሌ እዚያ አምጃና ኩችት የሚባል ቀበሌ ያለ ደጋዳሞትና ቢጉይ ላይ በግንዛቤ ችግር ምክንያት ማረስ መግፋት እንደዚያ ነበር። አሁን እሱን እየተከላከልነ በጋራም ሰው የኔ ሀብት ነው እንዲል የበለጠ አሁን ግንዛቤ ከሰጠው ጥቅም እንደሚያገኝ ካወቀው አሁን እኒ ቀበሌ እያገኙ ነው ጥቅም። በቅሎ እያከራዩ እንግዳውን እየተቀበሉ ዘላቂ ጥቅሙን እየተረዱ ሲሄዱ የኔ ሀብት ነው ብሎ ይጠብቁታል። ይህን ማስፋት አለብን ነው። በጣም ስራ ይጠይቃል። ብዙ ነው፣ ሰፊ ነው ክልሉ እና ያን አካባቢ ለማልማት ይህን ተሞክሮ ማህበረሰቡን ግንዛቤ በመፍጠር ተጠቃሚ በማድረግ አሁን በህግ ብቻ አንተ የምትለው አይደለም የኔ ነው የሚል ስሜት ማሳደር አለበት። ይሄንን አምጦ ማስጎብኘት አለብን። ሙሉ ኢኮሎጂ ሐሳቡ ሲጠነሰስ ጀምሮ የአካባቢውን አርሶ አደሮች ከጎኑ አድርጎ መስራት ፍላጎቱ ስለነበር ሐሳቡን መሬት ለማስነካት መነሻ ያደረገው አርሶ አደሮቹን ወደ ሙሉ ሎጂ ወስዶ ማሳየት ነበር። ቂያሜ ላይ የሰሩትን ሄደን በመያት የኛውም እንደዚያ ቢሰራኛው ጮቄም ቢሰራ ይሆኑ ልጆችም ወጣቶች ተደራይተው ቢያለሙ እና አንዳንድ ምክር ከፈረንጅ ቢያገኙ እና ደግሞ ጥቅምም ደግሞ እርዳታ ከዚያው ሙያ ከዚያ ድጋፍ ቢሰጣቸው ያሉት ልጆች በአዲስ አበባም በትም የሚባክኑ ወጣ ህፃናቶች ስራ እያጡና ያው ሙያ እያጡ የሚሄዱ ህፃናቶች በአገራችን ላይ እኮ ሊኖሩ ይችላሉ በሚል ይሄንን እናስታውሳለን። እና አሁን ሰፊ ጮቄ ነበረንና እዚያ ላይ የሆነ ልማት አቋቁመን ብንጠቀም ልጆችን ቢጠቀሙ እኛም ብንጠቀም ብዙ ልማት ይገኝ ነበር የሚል ነው ያለኝ። ይሄ ልምድ ልውውጥ ለአርሶ አደሮች ግንዛቤ በመፍጠሩ ጎብኚዎች ወደ ቀያቸው ሲመጡ በምን መልኩ ማስተናገድ እንዳለባቸው የተረዱበት ነበር። ሁልጊዜም እየተቀበልን ነው። ይሄው አራትያችን ነው ዘንድሮ እየተቀበልን በዓለም በደስታ እየጨፈርን ሁላ ምግብ እያዘጋጀን እያሳመርን
ስቀን ተሰልቀን ተቀብለን ነው ምንሸኛቸው ችግር የለብንም አንድ አመት አቋረጡ ቀሩብን ቢያሲኑን አይኛ እንግዲህ እነሱ ታልተውን እኛን ተዋቸውም ይያል ስንል አምና ቀሩብን ምን ሆነው ቀሩ ጉዞ ስንል ዘንድሮ ክብር ተመስገን መጡልን ቢመጡ ምታወት ነው አሳምረን ያለ ነው የሸኘናቸው አሳምረን ነው አሁንም እንሸኛለን አለን ተመጡልን ደስታ ሞተን ጥቅም ታገኘንኛ ወጣቶቻችን ታደጉልኝ ልጆቻችን ተጨቁነው በሰው ሀገር ይሄዱ ገንዘብ ለናለማ ነው ይሄዱ ይያሉ ነው ሀገራችን ላይ ጥቅም ታገኘን አሁንም አለን ይከተሉኛ ምን እንከተላለን በልምድ ልውውጥ መረዳቱ ቢኖርም ለሀገሩ እንግዳ ለሰው ባዳ የሆኑ ነጫጭ ሰዎች በጮቄ ተራራ ላይ ተደጋግመው መታየታቸው በአካባቢው ማህበረሰብ ዘንድ ስጋትና ተስፋ አጭሮ ነበር አሁን አካባቢው በጣም ምንድናቸው ይያለ ፈረንጆችን ፈራቸው ተጋብለን ስናይ ያው ፈረንጅ ናቸው የሚባል ሰማን ያው ተግባባንና ያው እንግዲያነትን ተቀበልና አስቀምጥናቸው እንግዲህ በማስተርጎም አወሩን አለ ጥቅም እነዚህ ሰዎች ወደዚህ እኮ አልመጡም የሆነ ሙያ ዘው ነው የመጡ በሚል ያው ተቀበልናቸው ለሶስት ቀናት በጮቄ ተራራ ላይ ያደረግነውን ጉዞ ጨርሰናል የዛሬው የአራተኛ ቀን ጉዟችን ወደ መነሻችን ሙሉ ኢኮሎጂ ነው እዚህ ድካምን የሚያስረሳ የውበት ጣሪያ አለ አረፍ ይያልን ተራራውን ዙረን የመልክዓ ጮቄን ገጾች አይተን ተመልሰናል የተባበሩት መንግስታት የቱሪዝም ድርጅት የ2022 ምርጥና ድንቅ መንደር ብሎ ወደ ሸለመው ወደ ሙሉ ኢኮሎጂ እኛ በምራብ ከጮቄ በምራብ ፓርት በኩል ነው ያለነው ምንም እንግዳ መጥቶበት የማያውቅ አካባቢ ነበር ብዛ ህይወቱም ተመናምኖ ነበር የነበረው ህዝብና እርሻ ብቻ ነበር እርሻም ከእጅ ወደ አፍ የሆነ እንጂ የኛል ከፍተኛ ምርት የሚመረትበት አልነበረም ስለዚህ የማይቻል ቦታ ላይ ሰርተን አሳይተናል ይሄ ቁጭታችንን ወደ እውነታ ወደ ሆነው ቱሪዝምን ማሳያም ብቻ አይደለም ከዓለምም ምርጡ መንደር እንዲሆን አስችለናል ስለዚህ የኛ ፕሮጀክት ጮቄን በዓለም አስጠርቶ የ2022 የተባበሩት መንግስታት የቱሪዝም ድርጅት ምርጡ መንደር ወይም ድንቁ መንደር ብሎ እንድናሸንፍ አድርጎናል ምንድነው በቱሪዝም ከህብረተሰብ ጋር ትብብር የሰራነው ስራ ነው ዛሬ አብረን ከኛ ጋር እየተጓዝን አይተናል የቱሪዝም እምቅ ሀብቱ በጣም ከፍተኛ ነው ቱሪዝም ሲባል ደግሞ አሳይቶ መሄድ ሳይሆን ትክክለኛ ከህብረተሰቡ ጋር ከተፈጥሮ ጋር ዋህደ ነው ለዚህ አካባቢ ለኮንሰርቬሽን ትልቅ አስተዋጽኦ ማድረግ አለበት ህብረተሰቡ ከበግ ከማርባት ወደ ተራራውን ከማረስ ወደ ማስጎብኘት ፈረሱን በማከራየት ምግብ በማቅረብ የድንኳን መጣያዎችን በመስራት እንዲሁም ደግሞ ሎጆችንም ኢኮሎጂዎችን በመስራት አብረን ተጋግዘን እንግዳውም ደግሞ ይህንን የተቀደሰ ሐሳብ ስንሰራ ደግሞ ድጋፍ እንዲያደርጉ ደግሞ እኛም ተጽኖ በመፍጠር ጮቄን በትክክል ማልማትም መጠበቅም ለዓለም ትልቁ እውነተኛ ትልቁ መንደርም ማድረግም ይቻላል አንድ አካባቢ ብቻ ሳይሆን ሚሊየን ነው እዚህ አካባቢ ያለ ብዙ ማልማት ይቻላል ብዙ ማድረግ ይቻላል በርግጥ ዛሬ ሌላ ቀን ነው ዛሬ የተባበሩት መንግስታት የቱሪዝም ድርጅት የ2022 ምርጥና ድንቅ መንደር የሚል ሽልማት ቢሰጠውም ስራውን ሲጀምሩት ግን ሁሉም ነገር አልጋ ባልጋ አልነበረም ደካማ ይኖራል ግን ህዝቡ ጋር በጣም ፍቅር ስላለ ደስታ ስላለ ብዙም አይሰማም አንዳንዴ ችግር ምናምን ቢመጣ ግን አጠቃላይ በጣም ፍቅር ስላለ አይሰማም ደካማም አለ አንዳንዴ ቻሌንጅ አለ ግን ለኔ በቃ ደስታ ነው የሚሰጥ በቃ ሳቲስፋይንግ ስራ ነው ስለዚህ ብዙም ደካም የለም በጣም ፈታኝ ነበር እኛ ጋር አሁን ሙሉ ኢኮሎጂ ራሱ መጀመሪያ እንደዚህ አልነበረም
አካባቢ ውስጥ የኔ ያህል ብዙ እጽዋቶች አልነበረም። ምግብም ይሄን ያህል አቅርቦት አልነበረም። እንዲያውም አንድ ጊዜ ድንኳን ዘረጋን እዛ አካባቢ ጧት ላይ ምግብ ለመስራት ሞከር፣ እንጨትም የለም። ምን በላውም ራሱ ተቸገርን። ገበሬው ነው ከቤቱ አመጣ ያበላን ድንች እና አሁን ላይ ከ4 አመት ከ5 አመት በኋላ ግን የበላ ነው አይነት አይታችሁታል። ያለ የምግብ አይነት ያያችሁት ነው፣ ያለ ምርት ያያችሁት ነው። ተፈጥሮም ተመልሷል። እዚህ አካባቢም ትናንትና ስንመጣ ድንኳን መጣያ ተቸግረናል። ምግብ ለማፍሰም ተቸግረናል አይደለ? ለምንድን ነው? በደንብ ስራ ይጠብቀናል ማለት ነው። ሁለተኛ ስራ እዚህኛው ላይ። ሁለተኛ ደግሞ ምንድነው? ብዙ ገበሬዎችን ነው ይዘን መጣን ጉዞ ላይ። ወደ 4 ፈረሶች ይዘናል። ከ5 በላይ አርሶ አደሮች ወጣቶች ይዘናል። ይሄኛው የኛ ጋር ያለ አርሶ አደር ወጣት ለዚህኛው አርሶ አደር ስለ ቱሪዝም ስላለው ፕሮጀክት ምን እንደተጎዱ ምን እንደተጠቀሙ ያስተማሩ ነው ይሄን ያለ። አሁን ማታ ላይ ምንድነው ያለ ሰውየው? ካሁን በኋላ እንዳትቸገሩ ንገሩኝ፣ እዚህ ጋር ጎጆ እንስራ ነው ያለ። የድንኳን መጣያ ምን እናደርጋለን። ሁለተኛው አዳራችን ላይም ዋሻው ጋር አካባቢ ስናደር ትንሽ ከብድ ነበር ለማደር አይመችም እና እሱ ላይም እየተነጋገር ነበር እንዴት በሚቀጥለው ላይ ስንመጣ የተሻለ ማድረግ እንደሚቻል። ስለዚህ እነሱም ደስተኛ ናቸው። አቀባበላችሁ ማይታችኋል፣ መስራት ፍላጎት አላችሁ። ያ እንዴት ነው የመጣ? በአንድ ቀን አይደለም የመጣ። ከ10 አመት በፊት የና አካባቢ ጎብኝተናል። መጀመሪያ በጣም ከባድ ነበር። አሁን እየለመዱን እያወቁን ሐሳባችን እንደሆነ ጥቅሙን በፊት የኔ ያልበጋ ነበራቸው፣ አሁን ብዙ በጋ አላቸው። በፊት ውስጡ የኔ አይመችም ነበር፣ አሁን ትንሽ ተሻለ ነውና ይሄንን ጥቅሙን እያዩ ስለመጡ ነገ ከነገ ወዲያ ያለውን ነገር መተማመኑ ስለፈጠር ነው ለማልማት ለማሳደግ አይከብድም። ብዙዎቹ በአንድ ነገር ይስማማሉ። የጮቄ ተስፋ ዳግም ያንሰራራውና በዓለም ፊት ግርማ ሞገስ ያገኘው የጮቄ ሙሉ ኢኮሎጂ የ2022 ድንቅ መንደር መባሉን ተከትሎ ነው። ለዚህ ውጤት ደግሞ ቫለሪ ድርሻ ነበራት። እኔ ዋናው ፈረንጆች ጋር እየሰራው ነበር ማለት እንግራው ምናምን ካለ አድቨርታይዚንግ ላይ ዌብሳይት ላይ ኢሜይል ላይ ምናምን እንግራውን ቢመጣ ሁሌ እኔ እሰራለሁ ይሄንን። አሁን ደግሞ ብዙ ስራ ስላለ በየቦታ አዲስ አበባ ምናምን እኔ ህዝቡ ጋር እኔም እሰራለሁ። አሁን ትምህርት ቤት እየተከፈተን ብዙ አይነት ነገር ማስተካከል ምናምን እዚህ ቦታው ትምህርት ቤትም የመጫወቻ ቦታ ምናምን ተሰራን። አሁን እኔም ወደዛም የጮቄ አካባቢ ትልቅ ነው ለሀገር። ይሄ እንግዲህ እኒ ወንዞች አጠቃላይ ከዚህ ከጮቄ ምድር የሚፈሱ ወንዞች የታላቁ አባይ ገባር ናቸው። ብዙ የመስኖ ስራ ብዙ የሚሰራባቸው ወንዞች ናቸው። ይሄ አካባቢ ከተጎዳ አጠቃላይ አገሪቱ ትልቅ ጉዳት ይደርስበታል። ይሄን አካባቢ ለመጠበቅ አሁን የተጀመረ ጥሩ ስራ አለ። ይሄ በተለይ ኢኮሎጂው ከኛም አልፎ በኢትዮጵያ ከዞኑ አልፎ በክልሉ አልፎ የኢትዮጵያ ትልቅ ተምሳሌት ሆኗል። ብዙ ክልሎች መጣው ተሞክሮ እየወሰዱ ልምድ እየወሰዱ እየጎበኙት ነው ያለ። አንድነትን ጭምር እያጠናከረ ነው ያለ። ከዚህ አልፎ እንግዲህ እንዳያችሁት በዓለም አቀፍ ጭምር ተጽዕኖ ፈጣሪ ኢኮሎጂ ሆኖ በዓለም አቀፍ ደረጃ እስከ መሸለም የደረሰ ፕሮጀክት ነው። ይሄን አካባቢ ማስፋት ማህበረሰቡ የበለጠ ሌላም አካባቢ እንዲጠቀም ማድረግ ይሄ በተለይ ዘላቂ እንዲሆን አሁን እኒ ልጆች ይሄንን ስራ አሳይተዋል፣ ለህብረተሰቡ አሸጋግረዋል፣ ማህበር ጭምር አደራጅተዋል። ሌላም አካባቢ ለማስፋት ይሞክራሉ። ማህበረሰቡ ይሄን ተቀብሎ እንዲሰፋ የማድረግ ስራ እንሰራለን የሚል ሐሳብ ነው ያለን። የኢኮሎጂው መመስረት የአካባቢውን ስነ ምህዳር ከመጠበቅ ባለፈ ለአካባቢው አርሶ አደሮች ያስገኘላቸው ጥቅም ምን እንደሆነ ይናገራሉ። ሙሉ ኢኮሎጂ ያገኘው ጥቅም ትምህርት አግኝቷል፣ ዕውቀት አግኝቷል። ማህበረሰቡ ዘንድ እንዲህ ያለ ዕውቀትና ልምድ የለም ነበር። እንግዳዎችና ከውጭ ዓለምና አርሶ አደር ባንድ ላይ ተባብሩ ባንድ ላይ መስራትን
ቴክኖሎጂ መጠቀምን ሙሉ ኢኮሎጂ በመምጣቱ አካባቢያችን ከተገጠር ወደ ከተማ መሄድ ነበር የምንጠበቅ ወይም ተውጭ ወደ ተዚህ ወደ ውጭ ነበር እንጂ ተውጭ ወደዚህ መምጣት የተጀመረበት ሙሉ ኢኮሎጂ ዋናው መሰረቱ ይሄ ስለሆነ ይሄ በሰፊው ቢሰራ በትልቅ ደረጃ አርሶ አደር ለውጥ ያመጣል። አርሶ አደር ደግሞ እምቅ ሀብት አለው። ብዙ አትክልት የጓሮ አትክልት ዶሮ፣ ወተት፣ እርጎ፣ ቅቤ፣ ስጋ ያለበት ቦታ ነው። ግን ይህንን የሚያስተዋውቅበት ስለሌለ ተደብቆ የሚኖር ነው። ኢኮሎጂው ኢኮቪሌጁ እንዲመሰረት አስችሏል። ይህ ሲሆን ደግሞ የአካባቢው አርሶ አደሮች ዘመናዊ ያኗኗር ዘይቤ እንዲከተሉ ልጆቻቸው በአቅራቢያቸው የተሻለ ትምህርት የሚያገኙበት መንገድ መመቻቸቱ የወፍጮና የንጹህ መጠጥ ውሃ ተጠቃሚ እንዲሆኑ መደረጉ በአብነት ይጠቀሳል። መዋዕለ ሕፃናት ትምህርት ቤት የለም ነበር በገጠር። መዋዕለ ሕፃናት ፈረንጆች ከውጭ እየመጡ እንግዶቻችን እያስተማሩ ቋንቋ ልምድ እየወሰድን የመዋዕለ ሕፃናት አሁን ምተዋቸው አሉ ልምዶች ወደ 20 አሁን ተውጭ ሀገር አሜሪካም ሆነ ተጀርመን መጣው ትምህርት እያስተማሩልን ነው በነፃ ማለት ነው። በከተማ ግን በክፈያ ነው። እዚህ ምግብ የልጆቻችንም በነፃ ምግብ ይሰጣሉ፣ የኛ ልጆች ያስተምራሉ። ስለዚህ አፋ ይሄንን ተሞክሮ ወስዶ ለሁሉም አርሶ አደር ቢሰፋ ትልቅ ልምድ ይኖረዋል ብዬ አስባለሁ እንደራሴ። ወደ ሙሉ ኢኮሎጂ